ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ህወሓት የጄኔራል ታደሰ ወረደን ስልጣን መራዘም ተቃወመ። ህወሓት ማምሻውን ባወጣው መግለጫ የሌተናል ጄኔራል ታደሰ ወረደን የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ስልጣን ለተጨማሪ 1 ዓመት መራዘሙ ተቃውሟል። ቡድኑ በጉዳዩ ላይ ባወጣው መግለጫ ጄኔራል ታደሰ ወረደ ስልጣን መራዘም የፌዴራል መንግስት በተናጠል የወሰኑ መሆኑን ገልጿል። በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር በሁለቱ ፖለቲካዊ ተደራዳሪ ወገኖች ማለትም በራሱ በህወሓትና በኢትዮጵያ መንግስት መካከል በሚደረግ ስምምነት መቋቋም ይገባዋል ብሏል። ላለፉት 3 ዓመታት የቆየው ጊዜያዊ አስተዳደር በስምምነቱ ድንጋጌ መሰረት በህወሓትና በኢትዮጵያ መንግስት መካከል በተደረገ ውይይት የተቋቋመ እንደነበር አስታውሷል። ይሁን እንጂ የኢትዮጵያ መንግስት የትግራይ ጊዜያዊ አስተዳደርን ስልጣን ስምምነቱ ሙሉ በሙሉ በጣሰ መልኩ ለተጨማሪ 1 ዓመት እንዲራዘም መወሰኑን በሚዲያ መስማቱን ህወሓት በመግለጫው ጠቁሟል። የጄኔራል ታደሰ ወረደ ስልጣን መራዘም ምንም አይነት ፖለቲካዊ ውይይት ያልተደረገበት ነው ያለው ቡድኑ ያለ እውቅናና ተሳትፎ የተላለፈ ነው በማለት ተቃውሟል። የኢትዮጵያ መንግስት የተናጠል ውሳኔ ባለፈው ጄኔራል ታደሰ ስልጣን መራዘም ላይ እንደሌለበት የትግራይ ህዝብ የፕሪቶሪያ ስምምነት አደራዳሪዎችና ዓለም አቀፍ ማህበረሰብ ይወክልልኝ ብሏል። የአሜሪካ ፍርድ ቤት 5000 ኢትዮጵያን በአገሪቱ እንዲቆዩ የሚያስችላቸውን የህግ ከለላ ስረዛ ውድቅ አደረገም። የአሜሪካ ፌዴራል ዳኛ ፕሬዝዳንት ዶናልድ ትራምፕ አስተዳደር በሺዎች በሚቆጠሩ ኢትዮጵያውያን ላይ ተግባራዊ ለማድረግ አቅዶት የነበረውን ጊዜያዊ ህግ ከለላ ቲፒኤስ ስረዛ ውድቅ አድርጎታል። ፍርድ ቤቱ በሰጠው ውሳኔ አስተዳደሩ ከለላው ለመሰረዝ ያቀረበው ምክንያት በቂ ህጋዊ መሰረት የሌለውና በኢትዮጵያ ያለውን ሁኔታ ወቅታዊነት ያላገናዘበ መሆኑን ገልጿል። ይህም ውሳኔው በአሜሪካ የሚኖሩና ከለላውን ተጠቃሚ የሆኑ 5000 ኢትዮጵያውያን በሀገሪቱ በህጋዊ መንገድ መቆየታቸውን ስራቸውን መቀጠል እንዲችሉ የሚያስችል ነው ተብሏል። የፍትህ ሚኒስቴር ቀደም ሲል በኢትዮጵያ የነበረውን ግጭትና አስቸጋሪ ሁኔታ በመሻሻል አሳይቷል በሚል ከለላውን ለማንሳት ቢሞክርም ዳኛው ግን አስተዳደሩ ውሳኔውን ከማሳለፉ በፊት በሀገሪቱ ያለውን ተጨባጭ ጸጥታ፣ ሰብአዊ ሁኔታ በሚገባ አልመረመረም ሲል ተችቷል። ውሳኔው ለሰብአዊ መብት ተሟጋቾች፣ ለኢሚግሬሽን ጠበቆች፣ ፍርዱ በስጋት ላይ ለነበሩ ቤተሰቦች ትልቅ እፎይታ የሰጠ ነው። በኢትዮጵያውያን በተለያዩ አካባቢዎች ያለው አለመረጋጋት ዜጎች ወደ ሀገራቸው እንዲመለሱ የሚያስችል ምቹ ሁኔታ አለመኖሩን ፍርድ ቤቱ መቀበሉንና ዘገባዎች የጠቆሙት። በዚህ መሰረት 5000 ኢትዮጵያውያን እስከሚቀጥለው የፖሊሲ ግምገማ ድረስ በአሜሪካ መኖርና የመስራት መብታቸው ተከብሮ እንደሚቆይ ታውቋል። የእስራኤሉ ጠቅላይ ሚኒስትር ሰራዊታችን ከባድ ጥቃት እየፈጸመ ካለበት ሊባኖስ ጋር ሚኒስትሮቻቸው ቀጥተኛ ንግግር እንዲጀምሩ ማዘዛቸውን አስታወቁም። ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ በዕብራይስጥ ቋንቋ ባሰፈሩ ጽሑፍ ከሊባኖስ በኩል ቀጥተኛ ድርድር እንዲደረግ ቀረበ ባሉት ተደጋጋሚ ጥሪ መሰረት ካቢኔያቸው ንግግሩን በአስቸኳይ እንዲጀምር መጠየቃቸው ገልጸዋል። ኔታንያሁ ጨምሮ የሚደረገውን ንግግር የሂዝቦላን ትጥቅ ማስፈታት እንዲሁም በሊባኖስና በእስራኤል መካከል ሰላማዊ ግንኙነት እንዲፈጠር ማድረግ ላይ የሚያተኩር ይሆናል ብለዋል። ጠቅላይ ሚኒስትር ኔታንያሁ ይህንን ከማሳወቃቸው ቀደም ብሎ የሊባኖስ ፕሬዝዳንት ጆሴፍ አውንስ ብቸኛው መፍትሄ ሁለቱ ሀገራት ተኩስ አቁም አድርገው ቀጥተኛ ድርድር ማካሄድ ነው ሲሉ ተናግረው ነበር። ፕሬዝዳንቱ የሊባኖስ ጸጥታ ኃይሎች በአስቸጋሪ ሁኔታ ውስጥም ቢሆን ህግ የማስከበር ስራቸው ሙሉ ለሙሉ ሲያከናውኑ መቆየታቸው ተናግረዋል። እስራኤል የኢራን አጋር የሆነውን የሊባኖስ ታጣቂ ቡድን ሂዝቦላን ኢላማ በማድረግ ከ1 ወር በላይ ጥቃት እየፈጸመች ሲሆን እግረኛ ወታደሮቿን በደቡባዊ ሊባኖስ አሰማርታለች። እስራኤል ባለፉት 2 ቀናት ዋና ከተማዋ ቤይሩት ውስጥ እና በሌሎች በርካታ የሊባኖስ አካባቢዎች በፈጸመቻቸው ጥቃት ከ200 በላይ ሰዎች ተገድለዋል። ከ1000 በላይ ሰዎች ደግሞ ጉዳት ደርሶባቸዋል። ይህንን የካንሰር መንግስት እስራኤልን የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ጸልያለሁ። ፓኪስታን መከላከያ ሚኒስቴር የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱን እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም። እስራኤል በአሜሪካና ኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው ፓኪስታን የመከላከያ ሚኒስቴሩ ያሰራጩት መልእክት በእስራኤል ዘንድ ቁጣ ቀስቅሷል። የፓኪስታን መከላከያ ሚኒስትር ሐማድ አሲፍ በይፋዊ ኤክስ ገጻቸው ላይ ባሰፈሩት መልእክት እስራኤልን ክፉ፣ ለሰው ልጅ እርግማንና ካንሰር ሲሉ ጠርተዋታል። እስራኤል የተመሰረተችው አውሮፓውያን ከአይሁዶች ለመገላገል በወሰዱት እርምጃ በፍልስጤም መሬት ላይ መሆኑን ገልጸዋል። በኢስላማባድ የሰላም ንግግር እየተካሄደ ባለበት ወቅት እስራኤል በሊባኖስ የዘር ማጥፋት እየፈጸመች ነው ሲሉ ከሰዋል። ከጋዛ እና ከኢራን ቀጥሎ አሁን በሊባኖስ የሚፈሰው ደም ሳይገታ በቀጠሉ በመጥቀስ ይህንን የካንሰር መንግስት የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ተስፋ አደርጋለሁ፣ እጸልያለሁ የሚል ጠንካራ መልእክት ሀሳብ አጋርተዋል። የእስራኤል መንግስት ለፓኪስታን መከላከያ ሚኒስቴር መልእክት አፋጣኝ ጠንካራ ምላሽ ሰጥቷል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እስራኤል ትጥፋ የሚለው ጥሪ እጅግ አስነዋሪ ነው። ይሄ ከየትኛውም መንግስት በተለይም ደግሞ ከገለልተኛ የሰላም አሸማጋይ ነኝ ከሚል አካል የሚጠበቅ መግለጫ አይደለም ብለዋል።
የውጭ ጉዳይ ሚኒስትር ጌዲዮን ሰዓር የመከላከያ ሚኒስትሩ ንግግር ግልጽ የአይሁድ ጥላቻ የታየበት ነው ሲሉ አውግዘውታል። የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ብለዋል። አክለውም እስራኤል መጥፋቷን ከሚመኙ አሸባሪዎች ራሱን የመከላከል መብቱ የተጠበቀ ነው ሲሉ ተናግረዋል። ይህ የቃል ምልልስ ፓኪስታን በአሜሪካና በኢራን መካከል እያደረገች ያለችውን የሽምግልና ጥረት ጥያቄ ውስጥ ሊጥለው እንደሚችል የዲፕሎማሲ ተንታኞች እየገለጹ ይገኛሉ። ለኦርቶዶክስ ፋሲካ በዓል ተኩስ አቁም አዋጅ ታወጀም። ሞስኮ ዩክሬን የሩሲያ ፕሬዝዳንት ቭላዲሚር ፑቲን የትንሣኤ ፋሲካ በዓልን ምክንያት በማድረግ በዩክሬን ለ2 ቀናት የሚቆይ የተኩስ አቁም አዋጅ ማወጃቸውን የክሬምሊን ቤተ መንግስት አስታወቀም። ፕሬዝዳንቱ የዩክሬን መሪ ቮሎዲሚር ዜሌንስኪ በተመሳሳይ ይህንን የሰላም ጥሪ እንዲቀበሉ ጥሪያቸውን አስተላልፈዋል። እንደ ሩሲያ መንግስት መገናኛ ብዙሃን ዘገባ የተኩስ አቁሙ ከሚያዝያ 3 ቀን ከሰዓት 10 ሰዓት ጀምሮ እስከ ሚያዝያ 4 ቀን 2018 ዓ.ም እኩለ ሌሊት ድረስ ጸንቶ ይቆያል። ይህ ውሳኔ የተላለፈው የኦርቶዶክስ ክርስቲያኖች የጌታችንን የኢየሱስ ክርስቶስን የትንሣኤ በዓል በሰላም እንዲያከብሩ ታስበው መሆኑን የክሬምሊን መግለጫ አመልክቷል። በከፍተኛው ጠቅላይ አዛዥ ቭላዲሚር ፑቲን ውሳኔ የትንሣኤ በዓልን ምክንያት በማድረግ የሩሲያ የታጠቀ ኃይል ግጭቶች እንዲያቆም ታዘዋል ሲል መግለጫው ይፋ አድርጓል። ዩክሬንም ለዚህ የተኩስ አቁም ጥሪ ስምምነት መግለጿ ተሰምቷል። ትንሣኤ የሰላም የፍቅርና የድል በዓል እንደመሆኑ ይህ የጊዜያዊ የተኩስ አቁም በጦርነቱ ቀጠና ውስጥ ላሉ ንጹሐን ወገኖች መንፈሳዊ እረፍት እንደሚሰጥ ታምኖበታል። የሰው ልጆች ሕይወት ከማጥፋት ይልቅ በጸሎትና በምስጋና እንዲያልፍ የቀረበው ይህ ጥሪ ለቀጣይ ዘላቂ ሰላም ተስፋ የሚሰጥ እንዲሆን የብዙዎቹ ጸሎት ነው።